እዚች አጭር ቪዲዮ የምነግራችሁ የታክስ አይነቶችን ነው። ዲፊኒሽን አላቸው፣ የተለያየ ሚኒንግ አላቸውም፣ ተግባርም አላቸው። እነሱ እነማን ናቸው? ቫልዩ አድድ ታክስ፣ ኢንካም ታክስ፣ ኮታና ታሪፍ የምንላቸው ወይንም ከስተም ዱቲ የምንላቸው እነዚህ በአራት ወርዶች ዛሬ እስኪ እንወያይ። ኮታና ታሪፍ ልዩነቱ ምንድነው? ኢንካም ታክስ እና ቫልዩ አድድ ታክስ ምንድነው የሚለውን እስኪ ልንገራችሁ። ፕሮፐርቲ ታክስ አለ። እነዚህ ታክስ አይነቶች ማለት ነው። ቫልዩ አድድ ታክስ የምንለው ምንድነው? It is a consumption tax charged on the sale of goods and services at each stage of sale ማለት ነው። ሽያጭ በሸጥን ቁጥር የሆነ ጉድና ሰርቪስ አለ አይደለ? አንድ ዌርሃውስ ላይ የሚሸጥ ሰውዬ ወይንም ነጋዴ ያንን በሸጠ ቁጥር ምን ይጥላል? ቫልዩ አድድ ታክስ ይጥላል። ማን ላይ ነው የሚጣለው? ይሄ ቫልዩ አድድ ታክስ የሚጣለው ሁሌም ከከስተመሮች ፋይናል ኮንሱመሮች ላይ ነው። እሱ ቫልዩ አድድ ታክስ የራሱን ኢንካም የራሱን ፕሮፊት ያሰላና ቫልዩ አድድ ታክስ የሚጠይቀው ማን ነው? ገቨርንመንት ነው። ያ ቫልዩ አድድ ታክስ ለዛ ለቢዝነስማኑ አይገባውም። ለምን መሰላችሁ? ለምሳሌ አንድ እቃ ሲሸጥ በ50 ብር የሚሸጠውን እቃ እንትን ቫልዩ አድድ ታክሱ 10 ብር ከሆነ የ50 ብር እቃ 10 ብር መንግስት የሚጠይቀው ከሆነ ፋይናል ኮንሱመሮች ላይ ምን ያደርጋል? 10 ብር ጨምሮ ይሸጠዋል ማለት ነው። 10 ብር ጨምሮ ይሸጠዋል። ያን 10 ብር ምንድነው የሚያደርገው? በጊዜው ጊዜ ለገቨርንመንት ነው መልሶ የሚመልስለት ማለት ነው። እሱ ነው እንግዲህ ቫልዩ አድድ ታክስ የምንለው። ሽያጭ ስንሸጥ ተጨማሪ የምናደርግበት ነው። ሽያጭ በሸጥን ቁጥር እንትንስ ኢንካም ታክስ ማለት ደግሞ it is a direct tax charged on what income earned by individuals or businesses ነው። ዳይሬክት ታክስ ነው ይሄ። አሁን ማንኛውም የመንግስት ሰራተኛ የሚሆን ቢዝነስማኖች የሚሆኑ እነዚህ ካምፓኒዎችም ቢሆኑ ባገኙት ኢንካም ልክ ታክስ ይከፍላሉ። እሱ ሁሉም ባገኙት ኢንካም ልክ ወርሃዊ ሊሆን ይችላል፣ አመታዊ በአመት ሊሆን ይችላል፣ በወር ሊሆን ይችላል። እንደ ኢትዮጵያ በወር ነው አብዛኛውን እና እሱን የሚከፍሉት ነው ኢንካም ታክስ የምንለው። ቫልዩ አድድ ታክስ ምን አልኳችሁ? በሸጥን ቁጥር በዚህ እቃ ይሄን ያህል፣ በዚህ እቃ ይሄን ያህል፣ ይሄን ያህል አማውንት ስንሸጥ ይሄን ያህል ታክስ እየተባለ መንግስት የሚቆጥብንና እሱን ተኛ ኪሳራ እንዳይደርስብን ወይንም ተሻጮች ኪሳራ እንዳይደርስባቸው ፋይናል ኮንሱመሮች ላይ ጭማሪ አድርገው የሚሸጡት ምን ይባላል? ቫልዩ አድድ ታክስ ይባላል። ከስተም ዱቲ ወይንም ታሪፍ የምንለው ምንድነው? ከስተም ዱቲ ኤንድ ታሪፍ የምንለው a tax what charged on the imported goods from the other country ማለት ነው። ምንድነው? ከውጭ ሀገር ስታመጣ መንግስት የራስህ የሎካል ገቨርንመንቱ ምን ይጥላል? ታክስ ይጥልብሃል። እሱን ታክስ የሚጥለው ለምንድን ነው? አንደኛ to protect what local industries, local products for their customers in order to save the money and also to increase the values or the income of the government ነው። ለሁለት ነገሮች ምን ይጥላል? ኢንካም ታክስ ይጥላል ማለት ይሄ ታሪፍ ይጥላል። ለምንድን ነው? ከውጭ በምናመጣ ጊዜ አንድ ቢዝነስማን ከውጭ ሀገር ገንዘብ ሲያመጣ የማይከለከል ከሆነ ወይንም ታክስ የማንጥልበት ከሆነ የራሳችንን ፕሮዳክት አምርተን መሸጥ ትተን ሁሌም ከውጭ እንድናመጣ ያደርገናል። እሱ ደግሞ ሎካል ፕሮዳክታችንን ኮንትሮል ማድረግ ላይ ሪስክ ነው ማለት ነው። ሌላው ደግሞ ገቨርንመንት የራሱን ኢንካም ያሳድግበታል እና እሱ ምንድነው? ከውጭ ሀገር ስለመጣ ነው ኢንካም ታክስ እንትን ታሪፍ የተጣለበት። ኢን አዲሽን ቱ ዛት ከውጭ ሀገር ስለመጣ ታክስ ተጣለበት። መልሶ ደግሞ አሁንም ሲሸጥ ቫት ይታሰብበታል። እንዲሁም ደግሞ አመቶ ሽጦት በሚያገኘው ገንዘብ ምንድነው? ዳይሬክት ታክስ ወይንም ኢንካም ታክስ ይታሰብበታል። ስንት ጊዜ ታሰብበት ማለት ነው? 3 ጊዜ። ከውጭ የሚመጡ እቃዎች አብዛኛውን ውድ የሚሆኑት ለዚህ ነው። ለምንድን ነው? ከመንግስት ያሰበበትን ታክስ ጨምሮ በጣም እስከ ፋይናል ኮንሱመር ውስጥ ከሚደርሰው የሚቆራረጠው ነገር ውድ ያደርገዋል ማለት ነው እቃውን። ኮታ የምንለው ደግሞ መንግስት ምን ያደርጋል? ሊሚት ያደርገዋል። ምኑን? አንድ ቢዝነስማን ወይንም አንድ ፕሮፕራይተርሺፕ ፐርሰኔል ከውጭ ሀገር ጉዶችንና ሰርቪሶችን እያመጣ ሲሸጥ ከዚህ በላይ ማምጣት አትችልም። ምክንያቱም ከዚህ በላይ እስከዚህ ድረስ የኛም የሎካል ፕሮዳክታችንም ሊሚት ስለሚያደርገን እስከዚህ ድረስ አመጣ ከስተመሮችን ሳትስፋይ ማድረግ ትችላለህ። ከዚህ ውጭ ምንድነው? ሎካል ፕሮዳክታችንን ኮንትሮል ማድረግ እንችላለን። ስለዚህ ከዚህ የበለጠ ማምጣት አትችልም ተብሎ ምን ይደረጋል? ሊሚት ያደርገዋል። እሱ ነው ኮታ የምንለው ማለት ነው። እስኪ ለዛሬ ይሄን ይመስል ነበር። ምን ነገርኳችሁ? ፕሮፐርቲ ታክስ የሚለውን አልነገርኳችሁም። ፕሮፐርቲ ታክስ ማለት ደግሞ አንድ ሰው መሬት ወይንም ቢልዲንግ ለነዚህ የሚከፍለው ነው። ለመሬት፣ ለቢልዲንግ፣ ለተለያዩ እነዚህ ፊክስድ አሴቶች ላይ ሁሌ በየአመቱ የሚከፍለው ፕሮፐርቲ ታክስ እንለዋለን። ኢንካም ታክስ አለ። በወር ወይንም በሚያገኘው ኢንካም ልክ የሚያገኘው ነው። ይሄን ያህል ፐርሰንት ታውቁታላችሁ። ፐርሰንት እንዴት እንደሚሰላ ቫት አለ። በሸጠ ልክ ሲሸጥ ቫት እያሰበ ነው የሚሸጥላቸው። እሱና በሸጠበት ልክ አብዛኛውን ጊዜ ለሽያጮች ነው ይሄ ቫት የሚሰራው። ለፕሮፐርቲ ታክስ ምናምን መሬት ቢልዲንግ ላላቸው ሰዎች አይሰራም። ኢንካም ታክስ አለን። ማንኛውም ፐርሰን ኢንካም የሚያገኝ ሁሉ ከ600 በላይ ከሆነ ኢንካሙ ታክስ ይከፍላል። እሱ ኢንካም ታክስ አለ። ታሪፍ ደግሞ ከውጭ ሀገር ስላመጣ የሚጣልበት ታክስ ምን ይባላል? ታሪፋል ነው ማለት ነው። ስለዚህ አይነቶችን ወሳኝ ወርዶችን ለቢዝነስ እና ኢኮኖሚክስ ተማሪዎች በሙሉ እያዘጋጀው አቀርባለሁ።